እኔ ከሩታ ጎን ነኝ። በየትኛውም የህይወት መንገድ ውስጥ አግዛታለሁ። አንተ ወደ ቤት ሴት ልጅ ነሽ። ሴት ልጅ ስትበደል ያመኛል። እያንዳንዱ መረጃዎች በዝርዝር ልንገርህ። አንደኛ እነሱ ተዋቅረውልኝ ሜሪ ዳኒ በሚስጥር ያወራነውን ነገር ወደ ተግባር ቀይረው አብርሃም በሌላ ወንጀል በድጋሚ እንድታሰር ተነጋግረን። ይሄ ነገር ማታቆም ከሆነ ይሄ ማስጠንቀቂያ ነው። ሁለተኛ ደግሞ አሁንም ቢሆን ደግሞ ሄደህ እነካካለሁ የምትል ሄርሜላ ማትመልስ ከሆነ እያንዳንዱ ያመኩት ሚስጥሮች አሉኝ ስላንተ አፈነደዋለሁ። በቃ ደስ ብሎኛል። በቃ አንቺም ከኔ ጋር ተግባብተሽ ይሄ ነገር ማድረግሽ በዚህ ድርጊት ውስጥ መሳተፍሽ ደስ ብሎኛል። ልጅሽ ለማስመለስ በቃ እንደዚህ ነው ማለት ቆራጥ ጀግና ሴት ነሽና ከልብ መኮራብሽ ሴት ነሽ። ደስ ብሎኛል። ሰላም ሰላም ሰላም! ውድና የተከበራችሁ የተወደዳችሁ የኔ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። በጣም ናፍቃችሁኛል። ጠፍቻለሁ። እንደምታውቁት የጠፋሁባቸው በጣም ብዙ ምክንያቶች አሉኝ። ከጠፋሁባቸው ምክንያቶች ውስጥ እያንዳንዱ እየዘረዘርኩ ደግሞ ለእናንተ ነግራችኋለሁ። ያው የሰው ልጅ ስትሆኑ በህይወት መንገድ ውስጥ እያንዳንዱ የራሳችሁ የምታልፉት የህይወት መንገድ አለና እና አንዳንድ ነገሮች ገጥመውኝ ነው። በዛ ላይ ደግሞ ስጠፋ በብዙ ሁኔታዎች ውስጥ ሆኜ ነበር። በብዙ ሁኔታዎችም በሆን ማድረግ ያለብኝ ነገሮች ከማድረግ ወደ ኋላ አላልኩም። ምክንያቱም እያንዳንዱ ስቴፖች እየተከተልኩኝ ስራዬን ለመስራት እየሞከርኩ ነበረ። በህይወቴ ውስጥ አልቃ የገባ ሰው አለ ብያችኋለሁ። ያስፈልጋጊ መረጃም ስለሆነ የምታውቁትም ነገር ነው እና እሷን ወደኔ ለማስመለስ ርቀት ሄዳለሁና ብዙ ነገሮችም ስላለኝ ያ ነገር እያደረኩ ነበር። ሰሞኑ ደግሞ በመታየት መንገድ ህዝቡን ትንሽ እያስጨነቁት ነበረ። በነገራችን ላይ የምትፈልጉት ነገር የሆነ እንትን አለ አይደለ? የሆነ አዲስ ነገር ለመፍጠር ስትሞክሩ ከይታ መሰወር አለባችሁ። ባለፈው ነገሮች በሙሉ እየተናገርኩ ስለሆነ ቀድመው እያደረጉብኝ ስለነበረ ነው። ቀድሜ ስናገራቸው እኔ ከሆነ በኋላ ልናገር ነው ወደ እናንተ መጣሁት። ቀድሜው በቪዲዮ ስመጣ እንደ መረጃ ወስደውት ለራሳቸው ጥቅም፣ ለራሳቸው አገልግሎት፣ ለራሳቸው ፍላጎት እየተጠቀሙ ስለሆነ ባለፈውም ጣቢያ ያስገባኝ ጉዳይ ይሄም ስለነበረ ማለት ነውና ከዛ አንፃር አሁንም ቢሆን ለማስተካከል የምፈልገው ነገር ምንድነው እንደ መጀመሪያው አይነት ስህተት ላለመስራት ነው የጠፋሁት ከሚዲያ። ደስ ብሎኛል። ዛሬ በጣም ደስ ብሎኛል። በጣም ማለት ነውና የጠፋሁበት ኬዝ እኮ አለ ነግራችኋለሁና አንድ ደግሞ አስፈላጊ ዋናው ነገር ነውና አሁን የምነግራችሁ ደስ ያለኝ አልመልስም አለ። አስደነገጥኩት ማለት ነው። አስደነገጥኩት። በቃ አሳሰር ነው አይደለ? አሳሰርን በግድ አስመለስ ነው ልጁ ነው። ሶ ምንድነው ዳኒም ሜሪ ብያችኋለሁ አድርገውልኛልና ከልብ እነሱንም ማመስገኔ ወደ ኋላ አይደለም። ከልብ አመሰግናለሁ። ሩታዬ ጀግና፣ በየትኛውም ሰዓት እንድትበረችልኝ ነው ፈልገው። እኔ ካንቺ ጎን ነኝ በየትኛውም ሰዓት፣ በሚያስፈልግሽ ሰዓት። አሁን ያደረግናቸው እንቅስቃሴዎች፣ አሁን የሄድናቸው እንቅስቃሴዎች በሙሉ በቃ እያንዳንዱ ነገሮች በሙሉ በቃ ደስ ብሎኛል። በቃ አንቺም ከኔ ጋር ተግባብተሽ ይሄ ነገር ማድረግሽ በዚህ ድርጊት ውስጥ መሳተፍሽ ደስ ብሎኛል። ልጅሽ ለማስመለስ በቃ እንደዚህ ነው ማለት ቆራጥ ጀግና ሴት ነሽና ከልብ መኮራብሽ ሴት ነሽ። ደስ ብሎኛል። እና ደግሞ አንተ ካልመለስ አሁንም ቢሆን ወደ ቤት ገብተህ የሰውን ሴት ይዘህ ለራስ ህይወት ምትራሩት ከሆነ ይብሳል። አሁን እንዲብስ የማትፈልግ ከሆነ ነው እንድትመለስ የፈለኩትና ዛሬ ደግሞ ዋናው መረጃ ልነግርህ የፈለኩት ምንድነው እዚህ ጋር ሚስጥር ልነግርህ የፈለኩት እኔ ስጠፋ ሰሞኑ የራኩበት ከሚዲያ የራኩበት ኬዝም ልነግርህ ፈልጋለሁ። ላንተ ለራስ እያየኸኝም ስለሆነ እነዛ ሁለት ልጆች አሉ ካንተ ጋር ዳኒም አሉ ሜሪም አሉ አይደለ? ላንተ ጥሩ አድርገው ዋጋ እየሰጡልኝ ምክንያቱም አጠገብህ ስላሉ ነው። እኔ ራቅ ብያለሁና ነገሮች ለማድረግ አልተመቸኝ ለመምጣት። አሁንም ቢሆን ሄርሜላን ማትመልስልኝ ከሆነ ወደ ህይወቴ ውስጥ ገብተህ እሷን ይዘህ እንደወጣ ወደ ህይወቴ ውስጥ ገብቼ በጣም ብዙ ነገር ይወጣሉ። አሁን እንደውም ዳግም እንዳታየው ነው ማድረግ። አሁን ይሄ ሁሉ ነገር ካደረክ በኋላ ዳግም አታየውም። እያንዳንዱ መረጃዎች በዝርዝር ልንገርህ። አንደኛ እነሱ ተዋቅረውልኝ ሜሪ ዳኒ በሚስጥር ያወራነውን ነገር ወደ ተግባር ቀይረው አብርሃም በሌላ ወንጀል በድጋሚ እንድታሰር ተነጋግረን። ይሄ ነገር ማታቆም ከሆነ ይሄ ማስጠንቀቂያ ነው። ሁለተኛ ደግሞ አሁንም ቢሆን ደግሞ ሄደህ እነካካለሁ የምትል ሄርሜላ ማትመልስ ከሆነ እያንዳንዱ ያመኩት ሚስጥሮች አሉኝ ስላንተ አፈነደዋለሁ። እያንዳንዱ ሚስጥሮች ለማህበራዊ ሚዲያ ለቃችሁ። አሁንም ቢሆን መስተካከል አለበት። አሁንም ቢሆን ትላንት ካደረከው ነገር ካልተቆጠብክ ከዛ በፊትም ብያለሁ ካንተ ጋር ጸብ አልፈልግም፣ ግጭት አልፈልግም። ለምን ግጭት አልፈልግም ካልከኝ አንተ ምን ብለኸኛል መሰለ? እኔ አሁን አንተ ምንም አላልከኝም ብዬ ነበረ ከዛ በፊት አንተ ምክንያቱም እሷ ነች ወደ አንተ ሄደችው። እሷ ስለሄደች ለአንተ ምንም አይነት ነገር ለማድረግ ለመጉዳት አልሞክርም ብዬ ነበር። አንተ ግን ያን ነገር እያወቅ ባላወቅ አልፈ ይህን ነገር ለማድረግ ከሞከርክ
እሰየው ለሚመጣው ነገር እያንዳንዱ ትቀበለዋለህ። ፍቅር በነገራችን ላይ የበዛ ፍቅር ወደ በቀል ይቀየራል። ያፈቀራችሁ ሰዎች ወይንም ሚዲያ ላይ የምታዩን ሰዎች ስሜቴና ማወራውን ትረዱኛላችሁ ብዬ አስባለሁና ዛሬ ደግሞ የምነግራችሁ ነገር እሱ በዛ መንገድ ሄደ አይደለ? እኔ በተሻለ መንገድ ነው የሄድኩት። ምክንያቱም የተማረ ሰው ትግል አይወድም። ሲስተም ነው በነገራችን ላይ ልታሸንፉም የምትችሉ ሲስተም ነው። በትግል ምንም የምታሸንፉትም የምታስተካክሉትም የምትለውጡትም ህይወት የለም። በህይወት ውስጥ የተማርኩት ነገር እሷን ማጣቴ በጣም ስለጎዳኝ በነገራችን ላይ አሁን ባለፈው የሰራሁላችሁ ቪዲዮዎች አሉ። ቁጭ ብዬ የእሷን ፎቶ እያየሁ እንደመጣች ያህል ተሰምቶኝ ትኩረት ሰጥቼ እያወራሁ የነበረው አእምሮዬ ምን ሆንኩኝ የሆነ ሰዓት እንደውም አልዋሻችሁም እንዴ ያመመኝ ምን ነካኝ ነው ያልኩት። እኔ በዚህ ልክ ሊያደርገኝ ያለው ጉዳይ እንዴት አድርገው ዝም እልሃለሁ? አንተ ምንም ዝም ልልበት የምችልበት ጉዳይ የለም። በህይወት ውስጥ ዋና የምላቸው ነጥቦች በሙሉ ወስዳል። ግን ደግሞ እያንዳንዱ ነገር አልመልስም ካልክ በዚሁ እቀጥላለሁ። ምንም ወደ ኋላ የሚያሰኘኝም ወደ ኋላ የምፈራበትም ኬዝ የለም፣ የሚያስደነግጠኝም ኬዝ የለም። ታስረሃል። ከታሰርክ በኋላ ግን ያላወቅካቸው አብርሃም ከእስር ቤት ወጥተሃል። ኦልሬዲ አሁን ደስ ብሎሃል። ታስረህ ስትወጣ ግን ያላወቅካቸውና ያልገቡ ምስጢሮች አሉ። አንተ ያልተረዳሃቸው እያንዳንዱ መረጃዎች ፋይል አወጣልሃለሁ ከፈለክ። አሁንም ጀርባ ላይ እየተሰራ ያለ ጉዳይ አለ። ይህ ነገር ካላቆምክ ደግሞ እኔ ከሚዲያ እንደተለመደው ጠፋለሁ። እያንዳንዱ ነገሮች ለነሱ ሰጣቸዋለሁ። እያንዳንዱ ነገሮች ለነሱ አቀብላቸዋለሁ። አንተ እየተጎዳ ትመጣለህ። እሷ አይተሃል። ምንም ልታረግልህ ምንም ልትሆንልህ የቻለችው ጉዳይ የለም። አሁንም ካንተ ጋር ነበረች፣ አጨበጨበች፣ ሳየው። ግን ደግሞ እስር ቤት ስገባ ካንተ ጋር አልታሰረችልህም። ይዘህብኝ ሄደሃል፣ መልስልኝ። ካንተ ጋር ደግሞ ሌላ ስጣገባ ውስጥ መግባት አልፈልግም። አፍቅሬያታለሁ፣ ወድጃታለሁ። ስለ የሞኝ ትግል አይደለም። ፍቅር ማለት በጭቅጭቅ የሚመጣ ነገር እንዳልሆነ በጣም ጠንቅቄ ያውቃለሁ። ግን እሷ አሁን ላይ ፈልጋለች ወደ እኔ ልትመለስ። ለምን ያስካት? በቃ አንተ እንዲህ በዛ መንገድ ስትታሰር ያወራችሁት ነገር እንዳለ ታውቃለህ። አንተ እሷ የነገረች መረጃ አለኝና ነግራኛለች። አንተ ለምን ያስካት? ለምንድን ነው ዝም እንድትል የፈለግከው? በቃ አብርሽ ታስረሃል፣ ወደ ቤት ተመለስ ብዬዋለሁ ብላኛለች። በቃ እሱ ነው አሁን ላይ ደግሞ እሱ ነው በቃ ከኔ ጋር እንደሚፈልገው። መጀመሪያ የነበርኩ እኔ አሁን የመላመድ ስሜት አለኝ፣ ግን ልመጣ ነበር። እሱ በሚያደርጋቸው እንቅስቃሴዎች ነው እየቆንኩ ያለሁት ነው እያለችኝ ያለችው። ይሄ ነገር ደግሞ አንተ ሪጀክት ማድረግ አለብህ፣ በቃ መክፋት አለብህ። ያ ነገር ማድረግ ካልተቻለ ደግሞ እኔ ራሴ እንቅስቃሴና ተግባር ወስዳለሁ። ያ ነገር እንዲሁም አትፈልግ ከሆነ ወደ ህይወት መጥቼ እንድበጠበጥ ማትፈልግ ከሆነ አቁም። ዛሬም ነገም ግን ኦዲየንሶችም እንድትፈርዱ የሚፈልገው ነገሮች አሉ። እናንተም እንድታግዙ የሚፈልገው ነገር አለ። እኔ ከሩታ ጎን ነኝ። በየትኛውም የህይወት መንገድ ውስጥ አግዛታለሁ። አንተ ወደ ቤት ሴት ልጅ ነሽ። ሴት ልጅ ስትበደል ያመኛል። የሴት ልጅ በደል በቃ ውስጤ ነው የሚከነክነኝና እሷ እንድትጎዳብኝ አልፈልግም። ለምን ካላችሁኝ 9 ወር ሁሉ የተሰቃየችበት መንገድ አለ። 9 ወር ሁሉ ተሰቃይታለች። ሆዷ በቃ የሆነ ጨቅላ ህፃን ከሷ መውሰድ ራሱ አንድ የሚያም ነገር ነውና በጣም በብዙ መንገድ ተሰቃይታን ያለፈችው። ኢቭን እሷን ተንከባክበህ ወደ ቤት መመለስ እያለብህ አንተ ከሌላ ጋር ስትሆን በጣም ስሜት ዲስተርብ ያደርገዋል። ያ ማለት ግን አሁንም ነገም ዛሬም ለሚመጣው ነገር ነግርሃለሁ። እያንዳንዱ ነገሮች እያፈነዳው ይሄዳሉ። ያ ነገር ማድረግ ካልቻልክ፣ ያ ነገር ማቆም ካልቻልክ፣ ያ ነገር ማስቀጠል ካልቻልክ ለሚመጣው ነገር እያንዳንዱ ኃላፊነት ትወስዳለህ። እኔ እንድትጎዳብኝ አንተ ሩታ እንድትጎዳ አልፈልግም። እሷ ወደ እኔ እስክትመጣ ድረስ ያለውን እንቅስቃሴ በሙሉ እደግፍና እሷን እሟገትላታለሁ። ለምን ካልከኝ እኔ የምፈልገው ነገር አለ። እርምላ ከመለስክልኝ እናንተ በራሳችሁ ህይወት ውስጥ ትቀጥላላችሁ፣ እኔም በራሴ ህይወት እቀጥላለሁ። ከእናንተ ጋር የሚያነካካኝ ጉዳይ አይኖርም ማለት ነው። እኔ ወደ ሁለታችሁ የምመጣበት ጊዜ የለም። ይህ ነገር ደግሞ መረዳት ማወቅም አለባችሁ። ከዚህ በኋላም ወደ ህይወታችሁ ሊመጣ የሚያደርገኝ እንድመላለስ የሚያደርገኝ ያንተ ኬስ ነው። በነገራችን ላይ ልንገርህ በጣም ብዙ ተስፋ አስቆራጭ ጉዳዮችና በጣም የሚያሳዝን ላይፍ ውስጥ ነበርኩኝ። ሌላኛው ደግሞ ስነግራችሁ ያምሬ ነው። ያ ነገር እያደረግን ባለንበት ያስምር ይሰጠዋቸው እኔ አሞኝ ነበር። ጥሩ ሁኔታ ላይ አልነበርኩ። አሞኛል ስላችሁ በቃ ራሴን መቆጣጠር ስላቃተኝ ትኩረቴ፣ ሐሳቤ ሙሉ ያምሬ ነው። በጣም የሆነ እኔ እንጃ ተንቺ በቃ ማሰብ አላቆምኩም። ስለሱ አሳሰብ ጭንቅላት እያመኝ እንቅልፋት በጣም ለረጅም ጊዜ ሰቃየሁት። በቃ እሺ ይሄ ነገር ላድርግበትም ያልኩበት ጉዳይ ለዛ ነው። 8 ቀን 9 ቀን እኮ ነው። በጣም እኔ እንጃ ወደ እናንተ ከመጣ በጣም ቆይቷልና በጣም ታመምኩኝ። ከዛ ቪዲዮ በኋላ ራሴ በቃ በጣም እየጎዳ ያለሁት ከየትኛው ወደ የትኛው ማገናዘብ እንዳለብኝ አላወኩም። ግን ይሄ ነገር ደግሞ አድርጌያለሁ። በቃ ለመጨረሻ ጊዜ ነው እኔ በዚህ መንገድ መሄደው። ለመጨረሻ ጊዜ ነው ይሄ ማስጠንቀቂያ የምሰጠው። ለመጨረሻ ጊዜ ነው ይሄ ነገር በዚህ መንገድ ቀጥዬ እንዲስተካከልልኝ ማድረግ።
ከዛ ውጪ ደግሞ እኔ ካንተ ህይወት የምፈልገው ነገር የለም። ነገም ዛሬም ክፉ የሚያነጋግረን ጉዳይ የለም። እኔ እናንተ እኔ እሷን ያልኩት እሷን ሄደችው ብያለሁ ባለፈውም። ዛሬ ላይ ደግሞ አንተ ነው ያስካት ወደ እንዳትመጣ ይሄ ነገር ብቻ እንድትመልስ ነው የፈለኩት። ይሄ ነገር ደግሞ እየተጋጋለ ሲመጣ እኔ እየተጎዳው ነው ማለት ቤተሰቦች በጣም እየተጎዳሁ ነው። የምሬን ነው። ልቤ እየተሰበረ ነው፣ እያመመኝ ነው በጣም ማለት ነው። እሷን ለመርሳት በሞከር ቁጥር እያስታወስኳት ነው። እሺ እናንተም እኔ ምን ልትሉኝ ትችላላችሁ? ማለቴ በቃ እሺ ወደ ህይወቴ እንዴት ልመለስ? እኔ እኮ ከናንተ ውስጥ እንኳን አንድ የሆነ መካሪ ጠፋብኝ ማለት ነው። በቃ የልቤን እኔ ተረድቶኝ መካሪ ጠፋብኝ። ያ ነገር እንድታረጉልኝ እፈልጋለሁ እና ደግሞ ከዚህ በዚሁ መቀጠሌ ደግሞ እየጎዳኝ ስለመጣ እናንተ ደግሞ የተወሰነ ነገር ሰፖርት ብታረጉኝ በሐሳብ ብትረዱኝ የሆነ የምሬን ነው። በቃ ኢንቦክስ አድርጉኝ፣ አውሩኝ በውስጥ መንገድ እየተጎዳ ያለሁትና የኔና እሷን ፋይል ልክላችኋለሁ። ያላመናችሁ ሰዎች ስላላችሁ አውሩኝ፣ ስልክ ያስቀምጥላችኋለሁ፣ ታውሩኛላችሁ፣ ችግር የለም ትደውሉኛላችሁ። ግን ደግሞ በቃ እኔ ተጎዳው፣ ከዚህ በላይ እንዴት ላድርግ? እስቲ በእናታችሁ እኔን ለመረዳት ሞክሩ። ሁሉም ሰው ስናገር ሳወራ እንዴት ባላቅም ብቻ አብረሃት ያሳለፍካት ወደ ሚዲያ መለጠፍ ቋቅቶኝ አይደለም፣ ግን በብዙ ማስጠንቀቂያና በብዙ ሂደት ማልፈው ውስጥ የተሰበረ በቃ ደከምኩኝ፣ በብዙ መንገድ ደከምኩኝ። ለመጨረሻ ጊዜ ነው ይሄ የማደርገው። ሄርሚ በብዙ መንገድ ታግዬልሻለሁ፣ በብዙ መንገድ ለፍቼልሻለሁ፣ በብዙ መንገድ እንደምወድሽ ፍቅሬን ገልጬልሻለሁ። አታቂም አንቺ፣ አትረጂም አንቺ። እኔ በቃ ያልኩበት የህይወት መንገድ የለም። እሺ አሁን እኔ ምን ብሆንልሽ ነው እውነት አንቺ አይነስ መገባው? ምን ብሆንልሽ ነው? ምን ላድርግ? ከዚህ በላይ እንደው ከዚህ በላይ መጎዳት አለብኝ? እንደው ከዚህ በላይ መሰቃየት አለብኝ? እንደው አንቺ ስታስቢው እኔ አሁን ከዚህ በላይ አንቺስ ማትፈለጊበት ቦታ ላይ ደባል ከምትሆኚው እያልኩሽ እኮ ነው። እኔ ይቅር ብዬሻለሁ፣ አልተቀየምኩሽም። ነይ በቃ ይሄ ሁሉ ማድረግ ይሄ ሁሉ ጥፋት ላጠፋሁት በቃ እንካካሳለን፣ እክስሻለሁ፣ አንቺም ይቅርታ ታደርግልኛለሽ፣ እኔም ይቅርታ አደርግልሻለሁ። ይሄ ሁሉ ያደረኩት ላንቺ ስል ነው። እሺ ምን ማድረግ አለብኝ? ፍቅር እኮ በቃ በትግል አይደለም የሆነው። በቃ እሺ ምን ላድርግ? የተከፈለው የትላንትና መስዋዕትነት የት እናድርገው? የተከፈለው የትላንትና ህይወት የት እናድርገው? በቃ እሺ በጣም የሚወዱን ሰዎች የሚያከብሩን ሰዎች አሉን አይደለም? የሚወዱን የሚያዩን ሰዎች ማለት ነው። እኔ በነገራችን ላይ እንድታምኑ የምፈልገው እዚህ ሚዲያ ላይ ያላችሁ ሰዎች ስልክ ያስቀምጥላችኋለሁ፣ ባዮ ላይ ሊንኩ ያስቀምጥላችኋለሁ፣ ሊንኩ ላይ ያስቀምጥላችኋለሁ። በቃ ደውሉልኝ፣ አውሩኝ በውስጥ መስመር የፈለጋችሁትን ነገር የምትፈልጉት አይነት ፋይል ልክላችኋል። በቃ ተጎዳሁባችሁ እኔ ወንድማችሁ። እኔ እንጃ እዚህ ውስጥ የሚያይ ሰው ወንድም እኮ አለው አይደለ? ሴትም ብትሆን ወንድም አለ፣ ወንድም ቢሆን ወንድም አለው። ያ የፍቅር ቻላቀም እንዴት ላብራራላችሁ? በቃ ይሁን ነገር እኮ ለማብራራት በሞከራችሁት ቁጥር ልባችሁን የሚሰበረው የእውነት የሐሳብ ሰመመን የስሜት መናወዝ ውስጥ ስትገቡ ከድካማችሁ ሰውነታችሁ ሲዘል የሆነ መቋቋም ማትችሉበት የህይወት መንገድ ውስጥ ትገባላችሁ። ታውቃላችሁ እኔ ምን ላድርግ በዛ የህይወት መንገድ ውስጥ። በነገራችን ላይ ህይወት እኮ አንድ ብቻ አይደለችም፣ ብዙ የህይወት መንገዶች አሉና ብዙ የህይወት ጎኖች አሉ። ያ ሁሉ ተጋፍጬ ደግሞ ያ ሁሉ አንዱን አሸንፌ እሷን ለማምጣት በምጥርበት ሂደት ውስጥ በጣም ከዚህ ጋር ጎን ለጎን ስራልኝ እሷን ለማስደሰት ነገ የቤተሰቡ ህይወት ለመምራት እኔና እሷን የተሻለ ህይወት ለማድረግ እሰራለሁ፣ በጎን እራሩጣለሁ። እሷ ደግሞ ይሄ ክፍተት ፈጥራብኛለች። ትላንት የምትዘጋልኝ ክፍተት ዛሬ ተፈጠረብኝ። በነገራችን ላይ ጎደሎ ባንሆን ሙሉ ብንሆን ኖሮ አንቺ ሴት ልጅ አያስፈልገንም ነበር። ፈጣሪ ሲፈጥረን ጎደሎነታችን ስላየ ነው የሙላትን ውጤት የሰጠን። አንቺ ለጎደለው ቦታዬ ሙላቴ ነሽ። በህይወት ውስጥ አስፈላጊ ከምላቸው ነገሮች ውስጥ አንቺ ነሽ። ለሰው ልጅ መሰረታዊና አስፈላጊ ነገሮች አሉ። አንቺ ግን ከዛ ውስጥ አንደኛው ነሽ። እኔ አላወዳድርሽምና በጣም አፈቅርሻለሁ። ይህ ቪዲዮ የሰራሁልሽ ግን ለመጨረሻ ጊዜ ነው። በህይወት ውስጥ የምሬ ነው ላንገናኝ እንችላለን። ከዚህ በኋላ ላንገናኝም ላንተያይም እንችላለን። ግን ተናፍቅኛለሽ። ይሄ ቪዲዮ አይተሽ ግን የመጨረሻ መሆኑን አውቀሽ ለኔ ምላሽ እንድትሰጪኝ ነው ፈልገው። ደክሞኛል፣ ህይወት ዝያለሁ። እሺ የትኛው ከየትኛው ማድረግ እንዳለብኝ እንኳን አቅቶኛል። ስለሁሉም ግን እግዚአብሔር ይመስገን። በጣም ነው ማፈቅርሽ። ስትመለሽ እጄ ዘርግቼ እጠብቅሻለሁ። ሰሞኑ የምሬ ነው ይሄ 10 ቀን ሙሉ አልተኛሁም። ጭንቅላት እያመመኝ ራስ ምታት እያያዘኝ ምንም መቋቋም አልቻልኩም። እንደምታዩ ሰውነት ያስታውቃል። በቃ የህይወት መንገድ ማለት ትግል ነው። በጣም ደክም ያለውና
ቤተሰቦች የምትፈልጉት ነገር በውስጥ መንገድ አውሩኝ። በጣም የፈለጋችሁ ነገር ሰጣችኋለሁ። አብርሃምም የመጨረሻዬን እንደዚህ ያደረኩብህ የመጨረሻዬን እንደዚህ አይነት እርምጃ የወሰድኩት ከዚህ በኋላ እሷን መልስልኝ፣ አንቺም ሁለታችሁም እንድትታረሙበት ስለፈለኩ ነው። እኔ ማንም ፈራ ነገር አይደለም፣ ግልጹ ልንገራችሁ ብዬ ነው። እና ቤተሰቦቼ በጣም ወዳችኋለሁ፣ ስለምታበረታቱኝም ወዳችኋለሁ። በቃ ቃል የለኝም ለእናንተ። በጣም አመሰግናለሁ ስለሰማችሁ። ምርጥ ቤተሰቦቼ ናችሁ፣ ትለያላችሁ ከየትኛውም አይነት ቤተሰቦች። እናንተ ልዩ ሰዎች ናችሁ። በጣም ነው የምወዳችሁ። ስለ ሁሉም አመሰግናለሁ። እንገናኛለን። እወዳችኋለሁ።